እፉዬ እንግዲህ ያፌት አረመኔው ከሱ ጋር እንድታድር አድርጓታል። ነገር ግን ለሷ የሚጨነቁ ብዙ ሰዎች አሉ። ናታን እንቅልፍ አልወስደውም፣ ቆጭ ብሎ ነው ያደረው። ገኒ ደግሞ በደረቀ ሌሊት ውጭ ለውጭ ስትንጎራደድ አደረች። ይህ ሁሉ ምንድን ነው? ኤፍራታ በመጥፋቷ ነው። ያለ ተለምዷና ያለ ሰዓቷ ውጭ ላይ ማደሯ ለነሱ አዲስ ነገር ሆኖባቸዋል። እፉዬን ናታን በቃ የሆነ ነገር ሆና እንጂ በፍጹም በሰላም አይደለም አለ። ቤዛ ደግሞ አሁን እንደ ከጎኑ እንደሆነ ሰው ሆና እስከ ዛሬ እሷን ማንነት አታውቅም ነበር፣ ይገርማል አለችው። ከዛ እሱም የኔን ጨረቃ አንቺና እሱ በሆነ ነገር ተመካክራችሁ አስራችኋት ነው አለ። ስለምን ማሰር ነው የምታወራው? ስለምን ውሸት ነው አለችው። እንግዲህ ቢኒ ደግሞ ያፌት ቤት ሂዶ ተጣላ። ግን አዲሷ ሰራተኛ የሂዊ ትመስለኛለች። ሂዊ እዛ ያስገባቻት ትመስለኛለች። እናም ቪዲዮ የቀረጸች ወይም ደግሞ እሱ ያጠቃት ሴት ትመስለኛለች። እናም ያፌትም ኤፍራታን ተማግባት ወደኋላ አልልም አለ። ጽዮን አሁን በአንቺ ምክንያት ነው ቤታችን የተወረሰው እያለች ብዙ ትቀባጠራለች። ይህ ያሳዝናል። ቤዛ አሁን ለኢፍራታ እንደማዘንም ብላለች። ኢፍራታ ተስፋ መቁረጧን አየች። ከዛም የሰው ልጅ ቢያጠፋም ባያጠፋም ተስፋ ሲቆርጥ አጥፍቻለሁ ይላል ያምናል አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቀጣይ ፓርት ሐረግ ድራማን ይዘን መጥተናል ማለት ነው። እውነት ለመናገር ኤፍራታ በጣም አሳዝናኛለች። እንግዲህ የተረዳት ሰው የለም። ግንም ደግሞ ኤፍራታ ሌላ ናታንን ጥላ ሌላ ባል ልታገባ እንደሆነ ቤዛ ያለ ርህራሄ ስትነግራት በቃ ራሷን ስታ መውደቅ ነው የቀራት። እንዴት ሆኖ እንዴት አለች። በር ላይ እፉዬ ስትገባ ደግሞ ገኒ እፉዬ አለች። አዳር እንዴት ነበር ከአዲሱ ባልሽ ጋር በማለትም ገኒን አስደነገጠቻት። ይገርማል። ያፌት እንግዲህ ኤፍራታ እዋክህ ልለምንህ ልህር ስትለው እንዴት እንደተቃጠለ እርር ነው ያለው። ብታይ እኔ ጋር ነው ስታድረው ስለው አላት። እዋክህ ልለምንህ እመነኝ፣ ልሄድ እቤቴ ሊደር ማንም ሰው አያየኝም ስገባ። ስለዚህ በዛ ላይ ደግሞ እዛ ማደሬንም የለም ስልክ ቤቴን ወይም ክላሴን ቆልፌ ስለምተኛ አለችው። እንዴ ተነጋገርን እኮ በፍጹም እንደዛ አይሆንም። ደግሞ ለናታን እኮ እኔ ጋር ነው የምታድረው ብዬዋለሁ። ስለዚህ አይሆንም አላት። ከዛ ጨካኝ ነህ ክፉ ነህ አለችው። አይገርምም። ከዛም ግን አለችው ለምንድን ነው እኔን እንዴት ተደፈርኩ ያስመሰልከው አለችው። ከዛም በሰዓቱ በእርግጥ አንደኛ እንዴት ተደፈርሽ ያስመሰልኩት ቪዲዮውን ለናታን ለመላክ ነው። ሁለተኛው የዋናና አስፈላጊው ያላስደፈርኩሽ ደግሞ እውጭ በጣም የሚፈልጉሽ ልሸጥሽ ነበረ። ባለ ሀብቶች አንቺን ይፈልጋል። እናም ማንም ሰው እንድነካሽ አልፈለገም ነበር በሰዓቱ አላት። ጨካኝ ነህ፣ ክፉ ነህ፣ አረመኔ ነህ አለችው። ከዛም ሳልሸጥሽ እዩኔ ጋሆንሽ አላት። አይገርምም። እናም ይሄን ቤትሽ ነው ዘና ፈታ በይ አላት። እፉዬ አድራ ጧት ወደ ቤቷ ሄደች። ቤቷ ስትሄድ ቤዛ ነገር ለኩሳ ጠበቀቻት። ግን ናታንን እኔ ከጎንህ አለሁልህ፣ በዚህ ቅጥፈት ኤፍራታ አንተን ጥታ ትሄዳለች ብዬ አስቤ ማላቅም ነበር፣ ግን ደግሞ አደረገችው። ለዛም ነው ትክክለኛ ማንነቷ ይህ አይደለም እያልኳችሁ የነበረው። የምታሳያችሁ ማንነቷ አሁን ያለችበት እና የድሮው ይለያያል አለች። ከዛም እስኪ ንገሪኝ የኔን ጨረቃ አንቺና ያውሻው ናችሁ ተመካክራችሁ ነው አይደል? በሆነ ነገር አጥምዳችሁ ኢፍራታን የራስህ አድርግ እኔ ናታንን የራስ ያደርጋለሁ ተባብላችሁ ነው አላት።
ስለምን ማጥመድ ነው የምታወራው ናታን? ስለምንድን ነው አለችው። እባክሽ ገብቶሻል አላት። ከዛም እኔ በፍጹም እንደዛ የለውበትም እመነኝ፣ በፍጹም እንዴ አይደለም እህቴን ይቅርና አባቴን ገዳይ ሴት ብትሆን ያፌትን እንድታገባ አልመኝላትም። ምክንያቱም ያፌት ፍቅር ምን እንደው አያውቅም፣ አውሬና ክፉ የሆነ ሰው ነው አለችው። ከዛም ሳቃልና አይ አሁን በቃ ገብቼ ልተኛ ብሎ ሄደ። ከዛ አሁን ጊዜ ሰጥቼ ማስብበት አይደለም ስለሱ አላት። ከዛ አስመሳይ ማስመሰሉን ትችልበታለህ፣ እንዳልተጎዳ ለመሆን ያስመስላል እንዴ? ለካ ማስመሰል ይችላል አለች ቤዛ። ከዛም ገኒ ደግሞ ውጭ ላይ ተንጎራደዳለች። ወይኔ ልጄ ምን ውጦሽ ነው ያለ ወትሮሽ ምን ሆነሽ ነው እያለች ከዛም ሉሊት ገኒን ውጭ ላይ ያገኘቻት። አንቺ ሰይጣን ምን ትሰሪያለሽ? ሰይጣን ይመስል በሌሊቱ አለቻት። አንቺ ደግሞ ሰይጣን ለራስሽ ታንቺ በላይ ሰይጣን አለ አለቻት። ምን እያረግሽ ነው? ወይስ ሌሊት ታመልኪያለሽ አለቻት። ምን ታደርጊያለሽ? በስመ አብ አንቺ ዝም በይ፣ ምን እያልሽ ነው? እኔ ለራሴ እፉዬ ጠፍታብኝ በር እያየው ነው አለቻት። እሷን ውጭ ያሳደረበት ምክንያት ምንድን ነው ምንድን ነው አለቻት። ከዛም በዛ ላይ ደግሞ አሁን ሰይጣን ልጆቹን የሚያሰራጭበት ሰዓት ነው አለች ሉሊት። አረ በስመ አብ በይ አለች ገኒ። ከዛም ራስሽ ሰይጣን እኔ ምን አገባኝ አይመለከተኝም ብላ ሉሊትም ሸፈፍ እያለች ሄደች። አንቺ ምን አለብሽ ስለ ልጅ ስሜት አታቂ አለች ገኒም። ከዛ እንዲሁ ናታንም እንቅልፍ ሳይወስደው ቤዛ ተኝታለች። ናታን ደግሞ አንድ አልጋ ላይ ቢሆንም ግን ቁጭ ብሎ አነጋ። ገኒ በሩን ቆረቆረች እንደተኙ። ቤዛ አተኛም እንዴ ሌሊት እኮ ሆኗል አለችው። አንቺ ተኝ፣ ሻወር ገብቼ እተኛለሁ ልብሴን ቀይሬ አላት። ከዛም ገኒ በሩን ቆረቆረች። ማን ነው አለ። ከዛም ልጅ ኤፍራታ የለችም ናታን እዋክህን አለችው። ገንዬ አይዞሽ አታስቢ፣ ደውላ ነግራኛለች። እኔስ በሆነ ዝም ብዬ ተረጋግቼ የምቀመጥ ይመስልሻል? ደህንነቷን ስለሰማው ነው። ስለዚህ እሷ ደህና ነች አላት። ከዛም እኔን ለማጽናናት ብለህ ነው እንጂ በፍጹም አለችው። የምሬን ነው፣ እኔ ተረጋግቼ አልቀመጥም ነበር። አሁን እረፍት አድርጌ አላት። ወይ እረፍት አለች። ከዛም ግቢ ለግቢ ስትሄድ ሌሊቱ ነጋ። ኢፉዬ ደግሞ ከያፌት ቤት በጠዋት እቤት መጣች። ገኒ ልጄ ምን ነሽብኝ ነው ልጄ አለቻት። ከዛ ቤዛ ደግሞ በር ላይ ጠብቃ ምን ትሆናለች? እንዴት ነበር አዳርሽ አለቻት። አዳሬ ቆንጆ ነበር አለች። ገኒዬ በሰላምሽ ነው አለች። ገኒዬ በሰላም ነው አለቻት። ከዛ እሺ እባክሽ እንዴት ነው ይመቻላ አለቻት። በጣም አለች። እሺ አዲሱ ፍቅረኛሽ ጋር በአንድ ጊዜ ምን አስቸኮለሽ? ትደርሽለት አልነበር እንዴ ስትጋቡ? እንደዚህ በአንድ ጊዜ በአንድ ቀን ሄዶ ማደር አለቻት። ከዛ ምን እያልሽ ነው አለች። ከዛ ምን አለች ገኒ። የሚወራው እውነት ነው በሉ ምንድን እያላችሁ ነው አለች። ከዛም አዲሱ እንግዲህ ልታገባ አይደለም? ለዛ ነው ገኒ ልታገባ እኮ ነው። ምን አስበሽ ነው እንግዲህ አለች። ከዛም እውነትሽን ነው። ስለዚህ በጣም ደስ የሚል የሚመች ነው ብላ ጥላት ሄደች። ገኒ እውነቱን ንገሪኝ እፉዬ፣ እውነቱን ንገሪኝ፣ ምን እየተካሄደ ነው? ምንድን ነው የተፈጠረው? እዋክሽን እውነቱን ንገሪኝ አለች። እና ናታንን ጥለሽ ከሌላ ወንድ ጋር የምን ፍቅር ትዳር ምናምን የሚባለው እውነት ነው አለቻት። ገንዬ አለችና ጥላት ገባች። ከዛም አላምንም ናታን፣ እኔ አላምንም። ምንድን ነው የሚወራው? እውነት ኢፉዬ ካንተ ለተለይታ ሌላ ወንድ ሄዳ ነው አለችው። ከዛም ቤዛ ደግሞ እናንተ እኮ ትክክለኛ ማንነቷን ስለማታውቁ ነው
እንደዚህ አምኖ መቀበል የከበዳችሁ? እሷ እኮ በጣም መጥፎ ሰው ናት። ገና ዛሬ ታያችሁ እንዴ አለች። ከዛም ዝም አለ ናታን። ከዛ ቤዛም እየሮጠች ወደ ላይ ወጣች። ገኒ ናታን ምንድን ነው የተፈጠረው? ልጅ ደህና አይደለችም፣ የሆነ ነገር ሆናብኛለች አለችው። ከዛ ገንዬ ኤፍራታ የሆነ ነገር ሆናለች፣ እናም ከምንፈርድ ይልቅ ቀስ ብለን ሁኔታውን ብናጣራና ብንረዳ ነው የሚሻለው። አንቺ አይደለሽ ያስተማርሽን? ዝም ብለህ ሩጠ ከምትወስንና ከምትፈርድ ቀስ ብለህ አስተውልት የለ። ስለዚህ የኔ ጨረቃም የሆነችውን ለማወቅ ቀስ ብለን ስቀርቧት ጀርባዋን ዙራ ነው የምታወራኝ። አይኔን እያየች አታወራኝም። ስለዚህ የተደበቀና ያስጨነቃን ነገር አለ አላት። ከዛም ልጅ ደህና አይደለችም አለችው። ገኒ ተረጋጊ፣ እናም በጣም በሚያሳዝን ሁኔታ አልፈልግህም አለች። እና አንተ ኢፉዬ አልፈልግህም ብላ ከሌላ ወንድ ጋር ሄዳ እንዴት አስቻለ? ውስጥ አልተሰበረም አለችው። ገኒ ውስጥ ተከፍቶ ቢታይ ኑሮ ከፍቻ ሳይሽ ነበረ እንዴት እንደሆንኩኝ። ግን ደግሞ የኔን ጨረቃን ካስደሰታት አምኖ ከመቀበል ውጭ ምንም አልልም። በቃ አለ አይደለ አላት። ይሄ ሊሆን አይችልም ስትለውም ግን ሙሽራው ማን ነው አለች። ገኒ የሆነችውንና አድራሻዋን ከነገርኩሽ አይበቃም ገኒ አላት ናታንም። ከዛም እሺ አለች። እናም ስለ ዳግምም ጠየቃት። ዳግም ይህን ነገር እንደሚያውቅ ብቻዬን ነኝ እያለ የድሮ ታሪኳን ተናገረች። ናታን የኔ አባት ምን ነው እንደ ዳግም አባት ሆኖ በሆን ጥሩ ነገር አስተምሮኝ ቢያልፍ ብዬ እመኛለሁ አለ። እንግዲህ ቢኒያም በስተመጨረሻም የሆነው ነገር ግራ ስላጋባው ያፌት ጋር ሄደ። እናም ያፌት ጋር ሄዶ ምን አባክ እያረክ ነው አንተ ውሻ አለው። ከዛም ምን አረኩኝ አለ። ኤፍራታን በምን አስፈራርታት ነው ሲለውም ኤፍራታ እኔን አፍቅራኝ እንጂ አስፈራርቻት አይደለም። እናንተ ያማችኋል እንዴ? አንድ ሰው በድሮ ማንነቱ ይጠላል ማለት ነው? ኤፍራታ ታፈቅረኛለች አለው። በፍጹም አለ ቢኒ። ከዛም አዲሷ ሰራተኛ ግን የሚገርመኝ ነገር ቪዲዮ እየቀረጸቻቸው ነበረ። ከዛም በሩን በርግዶ ገባ ቢኒ። ከዛም እሱን ለኔ ተዩ አንቺ ወደ ስራሽ ሂጂ አላት አዲሷን ሰራተኛ። እሷም እሽ ብላ ከኋላ ሆና ቪዲዮ ትቀርጻቸዋለች። እኔ እንደማስበው እነዛን ክብረ ንጽህናቸውን እየገፈፈ የሚሸጣቸው ሴት አንዷ ትመስለኛለች። ለበቀል ናታንን ያፌትን ለበቀል የመጣች ትመስለኛለች። ከዛም ቢኒና ያፌት ተፋጠጡ። ከዛም በስተመጨረሻ ግን ቢኒ ያፌትን መታው፣ ያፌትን መልሶ መታው። ያሳዝናል። እናም አርፈ ብትቀመጥ ነው ምሻለ አለዛ ገለሃለሁ ሲለውም አይደል እና አንድ እልቅስ መሞት ከፈለግ አንተ ሙት፣ ተፈለግ ሰርጋችን ላይም አትገኝ፣ ተፈለግ ተገኝ። ያንን ፈሪ ናታንን ደግሞ እሰርጉ ላይ እንድትገኝ ብሎሃል በለው አለ። ከዛም እመነኝ ሞቼ ነው ቁሜ አንተ ኤፍራታን አታገባትም ሲለውም እናያለን፣ ሞትን ከፈለግ አንተም ሰርጌን ስታስቆመው አያለሁ አለ ያፌት። ከዛም ቢኒ ተመልሶ ሄደ። እንግዲህ የተፈጠረውን ለዳግም ነገረው። ዳግም ዝም በል እስኪ አለ። ኤፉዬ ደግሞ እየገሰገሰች ሂዳ ቢኒን ተናገረችው። ቢኒ ለዛ ለውሻ ብለሽ ነው እንደዚህ የምትናገረኝ ኤፎ አላት። ከዛም በጥፊ መታቸው። ያፌት አስገድዷት ነው እያላችሁ ነው፣ ናታንስ አስገድዶኝ እንዳልሆነ በምን ታውቃላችሁ ብላ በጥፊ ብላው ከህይወት ይውጡ ብላ ተናግራቸው ሄደች። እህቴ ደህና ነሽ ግን አለ
ዳግም ደህና ነኝ ብላም ጥላ ሄደች። እንግዲህ በጣም ያሳዝናል።